ጌታ ይባረክ። ስላደረሰን እግዚአብሔር ስም የተባረከ ይሁን። የማነበው ዮሐንስ 14 19 ላይ ያለውን ቃልና ፊልጵሲ 1:23 ላይ ያለው ዮሐንስ 17 24 ላይ ያለው በእነዚህ ቃል ደግሞ ዛሬ ትንሽ በውስጤ ያለው ይሄ ቃል ነውና ይሄን ቃል በዚህ ቃል ደግሞ እንነጋገራለን ማለት ነው። 19 ላይ አነባለሁ። 14 ከጥቂት ጊዜ በኋላ ዓለም ከቶ አያየኝም ኢየሱስ ነው የሚለው በምድር እስካለ ለደቀ መዛሙርቶቹ ነው የሚነግራቸው። ለተከታዮቹ አብረውት ላሉ ይነግራቸዋል። ኢየሱስ ምን ይላቸዋል? ከጥቂት ጊዜ በኋላ ዓለም ከቶ አያየኝም እናንተ ግን ታያላችሁ ይላል። በመንፈስ ታዩኛላችሁ። ወይም ደግሞ አብረውት የሚያምኑት እነዚህ የተከተሉት ደቀ መዛሙርቶች ለዘላለም ከሱ ጋራ ካለፉም በኋላ ለዘላለም ከሱ ጋራ ይኖራሉ ማለት ነው። ስለዚህ እናንተ አታዩኝም፣ ከጥቂት ጊዜ በኋላ ግን ዓለም ከቶ አያየኝም፣ እናንተ ግን ታዩኛላችሁ። እኔ ሕያው ስለሆንኩ እናንተም ሕያዋን ትሆናላችሁ። እኔ በአባቴ እንዳለው እናንተም በእኔ እንዳላችሁ እኔም ደግሞ በእናንተ እንዳለው በዚያ ቀን ትረዳላችሁ። የሚወደኝ ትእዛዜን ተቀብሎ የሚጠብቅ ነው የሚወደኝ አባቴም ይወደዋል፣ እኔም እወደዋለሁ፣ ራሴንም እገልጥለታለሁ ይላል ክርስቶስ ኢየሱስ ማለት ነው። እኔ ሕያው ነኝ፣ እናንተም ሕያዋን ትሆናላችሁ። ምኖቹን? የተከተሉት ደቀ መዛሙርቶቹ፣ አብረውት ያሉ ደቀ መዛሙርቶቹ፣ አምነው የተቀበሉት ደቀ መዛሙርቶቹ የተከተሉት። በምድር ላይ ሲመላለስ እስራኤላውያኖች አልተቀበሉትም። ለተቀበሉት በስሙ ለማምኑ ግን የእግዚአብሔር ልጆች ይሆኑ ዘንድ ሕያዋን ናችሁ፣ ራሴን እገልጥላችኋለሁ። ምን? ላመናችሁኝ፣ ትእዛዜን ለተቀበላችሁ፣ የእግዚአብሔርን የክርስቶስ ኢየሱስ ትእዛዝ ለመቀበል ወይም ደግሞ እሱን ለማመን ዝግጁ መሆን ያስፈልጋል ማለት ነው። ኢየሱስ እረኛ ነው፣ እውነተኛ እረኛ ነው። እረኞች ስናይ ከኋላ ነው የሚሄዱት፣ ፊት ነው የሚያስቀድሟቸው ከብቶቻቸው ማለት ነው። እግዚአብሔር ግን ኢየሱስ ክርስቶስ ግን የሕዝቡ እረኛ ነው። ኃጢአታችንን በደላችንን ሁሉ የተሸከመልን ኢየሱስ ነው፣ የሞተልን ኢየሱስ ነው። ሌላ የለም። በቃል ውስጥ ስናነብ ለበደል ለኃጢአታችን የሞተልን ሌላ የለም፣ ኢየሱስ ብቻ ነው የሞተልን። ከእግዚአብሔር ጋር ከአባቱ ጋር ያስታረቀን ኢየሱስ ነው። ከሞት ወደ ሕይወት ያሻገረን ይሄ ክርስቶስ ነው። ክርስቶስን በማመን ወይም ደግሞ ክርስቶስን በመከተል ትእዛዙን በመቀበል የዘላለም ሕይወት አሁን ለደቀ መዛሙርቶቹ ለዘላለም ከኔ ጋር ትሆናላችኋል፣ በምድር ብቻ ሳይሆን በሰማይም ከኔ ጋር ትሆናላችሁ ብሎ የተናገረው ቃል ይሄ ቃል የሚገርም ቃል ነው ማለት ነው። ምን ትሆናላችኋል? አብሮነታችሁ ከኔ ጋር ይሆናል፣ ራሴንም ደግሞ ገልጥላችኋለሁ፣ አልሰውርባችሁም ራሴን ብሎ ለተከታዮቹ ይነግራቸዋል ማለት ነው። አብረውት ለነበሩት ምኖች አብረውት ለነበሩ ደቀ መዛሙርቶች ይነግራቸዋል ማለት ነው። ጳውሎስም ይሄንኑ ነው የሚለው። በጣም የሚገርመው ነገር የእግዚአብሔርን አብሮነት ጳውሎስ ከእግዚአብሔር አብሮ እንዲሆን ለዘላለም ከሱ ጋር እንደሚሆን እንደሚናፍቅ በቃሉ ይነግረናል። ፊልጵስ ላይ 1:23 ላይ ጳውሎስ ይህንን ነው የሚለው። 1:22 ጀምሬ ያነባል። በስጋ ከቆየው ፍሬያማ ተግባር ይኖረኛል፣ ነገር ግን የትኛው እንደምመርጥ አላውቅም ይላል ጳውሎስ። የትኛው እዚህ ብኖር ለእናንተ ጥሩ ነው፣ ይሄን ወንጌል አስተምራችኋለሁ፣ ይሄን ወንጌል ላልሰሙ አሰማለሁ፣ ብዙዎችን ወደ ክርስቶስ አመጣለሁ ብኖር ለእናንተ ጥቅም ነው ይላቸዋል። ለሚያገለግላቸው አብረውት ላሉት ጥቅም ነው ለእናንተ ይላል። ግን ምን ይላል? ነገር ግን የትኛው እንደምመርጥ አላውቅም ይላል ጳውሎስ። በሁለት መንገድ አለ የትኛው እንደምመርጥ ይላል። የትኛው እንደምመርጥ አላውቅም፣ በዚህ በሁለቱ እጨነቃለሁ። ልሄድ ከክርስቶስ ጋር ልሆን እናፍቃለሁ ይላል ጳውሎስ። እርግጠኛ ነው ከክርስቶስ ጋር መሆኑ፣ ወደ መንግስተ ሰማያት መግባቱ እርግጠኛ ነው። እዚህም ብሆን ለእናንተ ጥሩ ነው፣ ቢሄድ ግን ለእኔ ይሻለኛል ይላል ጳውሎስ። ልሄድ ከክርስቶስ ጋር ልሆን እናፍቃለሁ፣ ይህ እጅግ የተሻለ ነው ይላል። ለዘላለም ከክርስቶስ ጋር። አሁን ጳውሎስ እየሰበከ ያለው የእውነት ወንጌል ነው። የሐዋርያት ሥራ 9 ላይ አንብበናል። ክርስቶስ ኢየሱስ እንደተገለጠለት የምታሳድደኝ እኔ ኢየሱስ ነኝ ብሎ ለጳውሎስ ነግሮታል። ወደ ደማስቆ ሲሄድ ይህን ወንጌል የሚሰብኩትን ሊያስር፣ ይህን ወንጌል የሚሰብኩትን ሊያሰቃይ፣ ወደ እስር ቤት ሊገባ፣ ይህንን የእግዚአብሔርን ቃል የሚሰብኩትን ሊያስር፣ ይህን ወንጌል እንዳይሰበክ ሊያደርግ ሲሄድ በመንገድ ላይ ኢየሱስ እንደተገናኘው የሐዋርያት ሥራ 9 ላይ አንብበናል። የሐዋርያት ሥራ 9 ላይ ስናነብ በደማስቆ
ኢየሱስ ክርስቶስ ተገለጠለት። የምታሰማንን ኢየሱስ ክርስቶስን የት አግኝቶ ያሳድደዋል ጳውሎስ? ይሄን ወንጌል የሚሰብኩትን ይሄን እውነት የሚሰብኩትን ሊያሳድድ ቤተክርስቲያንን ሊዘጋ ሲሄድ መንገድ ተገናኙ። ከዛ በኋላ ይሄን ወንጌል መስበክ ጀመረ። ጳውሎስ አሁንም ምን ይላል? እርግጠኛ ነኝ ብሎ ይናገራል። ከማን ጋር ብሆን ከሱ ጋር ለመሆን ይሻለኛል ብሎ። ነገር ግን በስጋ መኖር ለናንተ ይበልጥ አስፈላጊ ነው። ይህን በማስተዋል በእምነት እንድታደርጉት ደስ እንዲያሰኘኝ በሁላችሁም ዘንድ እንደምቆይና እንድኖር ተረድቻለሁ ይላል። ይሄን ብቆይ ለናንተ ላስተምራችሁ ለናንተ ጥሩ ነው ይላል። ነገር ግን ደግሞ ብሄድ ይሻለኛል እኔ ለምን ከክርስቶስ ጋር ልኖር ይላል። ከክርስቶስ ጋር መኖሩ እርግጠኛ ነን። እንዴት እርግጠኛ ሆናችሁ? ይሄው ቃሉ ነው የሚለው። ጳውሎስ ምን ይላል? እኔ እዚህ መቆየቴ ለናንተ ይጠቅማል፣ ብሄድ ግን ከክርስቶስ ጋር ብቆይ ይላል። የጳውሎስ ዘላለም ከክርስቶስ ጋር መሆን ነው ማለት ነው። አማኞች ሲሞቱ ከስጋ ተለይተው ከክርስቶስ ጋር እንዲሆኑ ምንባቡ በግልጽ ይነግረናል ማለት ነው። እኛ ስንሞት የት እንደምንሄድ እናውቃለን ማለት ነው። በክርስቶስ ይሆን ለምን ለዘላለም ከክርስቶስ ጋር እንደምንኖር ይሄ ይነግረናል። ጳውሎስ እኮ ብሄድ ይሻለኛል እኔ ከክርስቶስ ጋር ብኖር ነው የሚሻለኝ ብሎ በትክክል ነግሯል ማለት ነው። ስለዚህ አማኞች ሲሞቱ ከስጋ ተለይተው ከክርስቶስ ጋር እንደሚሆኑ ምንባቡ በግልጽ ይነግረናል። ከሞት በኋላ ከጌታ ጋር አብረን እንደምንሆን በግልጽ የሆነ ህብረት እንዲኖረን ይህን ጥቅስ ይነግረናል ማለት ነው። ከክርስቶስ ጋር እንድንሆን ጳውሎስ እኔ ብሄድ ይሻለኛል ከማን ከክርስቶስ ጋር ብሆን ይሻለኛል ይላል። ወገኖች ዘላለማችንን ከክርስቶስ ጋር ማድረግ የምንችለው ክርስቶስን ስናምነው፣ ክርስቶስን ስንቀበለው፣ ከክርስቶስ ጋር አብሮ ክርስቶስ ከጅምላ አብሮ መሆን ሳይሆን ብቻው ኢየሱስ አዳኝ እንደሆነ፣ ብቻው ኢየሱስ እውነተኛ እንደሆነ ይህም መንግስት መውረስ የምንችለው ለዘላለም ከክርስቶስ ጋር መኖር የምንችለው ክርስቶስ ኢየሱስን ስናውቀው ነው፣ ስንከተለው ነው፣ ስንቀበለው ነው። ስለዚህ ጳውሎስ መኖሩ ሁለት አማራጭ ይዟል። ብሄድ ይሻለኛል ወገኖቼ፣ ብሄድ ይሻለኛል አለ ጳውሎስ። ለምን ከክርስቶስ ጋር ዘላለሙን እንደሆነ ገብቶታል፣ አውቋል ማለት ነው። ስለዚህ እኛ ዛሬ ዘላለማችን ከክርስቶስ ጋር እንዲሆን ከክርስቶስ ጋር ህብረት ማድረግ አለብን። ክርስቶስ ኢየሱስን መቀበል ማመን አለብን። ኢየሱስ ብቻውን መከተል አለብን። ምንም ነገር አያስፈልገንም። በክርስቶስ ኢየሱስ አምነን ድነናል ማለት እርግጠኞች ነን መዳናችን፣ እርግጠኞች ነን ወደ መንግስተ ሰማያት መግባታችን፣ እርግጠኞች ነን ከክርስቶስ ጋር መሆናችን። እዚህ ጋር ቃሉ ይነግረናል ጳውሎስ ከክርስቶስ ጋር መሆን ይሻለኛል አለ። እዚህ በሆን ለእናንተ ጥሩ ነው አስተምራችኋለሁ ይላል፣ ይህን ወንጌል እሰብካለሁ። ለእኔ ግን የሚሻለኝ መሄድና ከክርስቶስ ጋር አብሮ መሆን ነው ይላል። ስለዚህ አብሮነታችን ከክርስቶስ ጋር እንዲሆን እግዚአብሔር ይርዳል። አሜን።